እኔን ለምታበረታቱኝ የት ወንድሞቼ ላይክ ሼር ለምታደርጉልኝ ከልብ ከልብ ነው የማመሰግናችሁ። ዛሬ እንግዲህ በአቤል ነው የመጣሁት። እንግዲህ ሰሞኑን እንግዲህ እያያችሁ ነው። በአቤል ጉዳይ ላይ በጣም ብዙ ምንም በቃ ያልገመተው ብዙ ማስረጃዎች እጁ ውስጥ እየገቡ ነው። እ አሁን ላይ የቤት ሰራተኛዋ እየተቃረበ ይመስለኛል ያለበት ሁኔታ። ዛሬ ደግሞ እንግዲህ የሟች ዘመድ የተባሉት ቤት ድረስ ሂዶ እንግዲህ እኔ በመጀመሪያ አንድ ነገር ማለት እፈልጋለሁ። ማለት መሄድ የለበትም ብዬ ነው የማስበው። የሆነ ነገር ወጥመድ ወይ የሆነ አዘጋጅተው ቤት ውስጥ እንትን እንዳይሉት እንዳይጎዱ ትፈራለሁ። እሱ አንዳንድ ጊዜ እነሱ ታውቃላችሁ ሰው በጣም ያምናሉ። አስቡ እህታቸው ነው እዚህ ጋር የሞተችው። እሱ ግን ምንም ነገር ሳይመስለው እዛ ቤት ውስጥ እንዴት ደፍሮ እንዴት እንደሄደ አላውቅም። ብቻ ፈጣሪ ይጠብቃቸው። ጥንቃቄ ማድረግ አለባቸው። እንደዚህ አይነት ነገር ውስጥ ደግሞ ሰዎች እስከሚይዟችሁ ድረስ የሆነ የሚፈልጉትን እስከሚያሟሉ ድረስ ምንም ላይሉ ይችላሉ። ጥሩ ፊት እያሳዩ ነው ሰውን የሚጎዱት እና አቤል ደግሞ እንደዚህ አይነት ነገር ላይ ብዙም እያያችሁት ነው። ዝም ብሎ ነው የሚሄደው፣ ጥንቃቄ የለውም። ባለፈውም እንደዚህ መኖሪያ ቤታቸው ድረስ ሂዶ እህት ነን ያሉትን እንግዲህ ሲያናግራቸው አይታችኋል። ዛሬ ደግሞ እንግዲህ እያያችሁ ነው እና ብዙም እኔ አልተዋጠልኝም ይሄ ነገር። መኖሪያ ቤት መሄዱ ብዙም እንትን አላለልኝም። የሆነ ነገር እንዳያደርጉት እሱም በመፍራት ነው፣ ሌላ ነገር አይደለም። እንግዲህ ስለ እህታቸው ብዙም አሟሟቷ፣ ስለ እነሱ ቅርበታቸው ምናምን እንግዲህ የአቤል በጣም ያሳዝናል። አንዳንዴ ስታዩት በማያውቀው ነገር ብዙ እንትን ውስጥ እያሳለፈ ነው ያለው እና እነሱ ሰራተኛው እና ዘበኛው እየሰሩትን ሴራ ሙሉ በሙሉ አቤል ላይ ቢሆንም አሁን ላይ ግን ጉዳቸው እንትናቸው በየጊዜው እንደውም ይሄ ነገር ከመጣ አቤል ብቻ አይደለም ነፃ የሚወጣው አሁን ላይ ይቺ ሊያ የተባለች ሴት እንግዲህ በጣም ብዙ ወንጀለኛ እንደሆነች ነው አዳዲስ ማስረጃዎች የሚመጡት። እንግዲህ ስለሷ እቃዎች ራሱ በህገ ወጥ ነው ያሉት፣ በህገ ወጥ እንደምታስገባ፣ አረ በጣም ብዙ ነገሮች ከዚያም አልፎ ገና ልጆችን ያልሆነ ነገር እንደምታሰራቸው እንግዲህ በጣም ብዙ ብዙ ነገሮች እየወጡ ነው። እንደውም ይሄ ነገር ለበጎ ነው ብዬ ነው ያሰብኩት። የእውነት በአቤል አማይቶ በጣም ብዙ ሰው ሊድን ነው ማለት ነው። ማለት ከማይረባ እንትን ውስጥ ነው እየከተተቻቸው ያለችው እና ልጆቹ እንግዲህ ያው 20 ሺህ 10 ሺህ ለእነሱ በጣም ብዙ ብር ይመስላችኋል ለጊዜው፣ ግን ምን ያክል ጥቅም እንደሌለው እነሱ እንግዲህ ያው አንዳንድ ጊዜ ብር ምንድን ነው የሚባል አባባል አለ እና እነሱ ምንም ሳይመስላቸው ይሄንን ችግራቸውን የቀረፈላቸው እየመሰላቸው እዚህ ጣጣ ችግር ውስጥ የገቡበት እንግዲህ ሳይወዱ በግዳቸው ነው። የሊያ እና የዘበኛው እንትን እንግዲህ እነዚህ ዘመንን ያሉት እንኳን የሟች ዘመዶች ስለሷ በጣም የሚገርማችሁ ነገር ከመሞቷ በፊት ራሱ የሆነ ለነሱ የነገረቻቸው ነገር አለ እና በጣም አሁን ለአቤል ሲነግሩት እንግዲህ ብዙዎቻችሁ እንግዲህ ከሰማችሁ በጣም እኔ ለመስማት እንትን ለማለት ራሱ በጣም የሚከብዳችሁ ነገር ነው እና ልጅቷ ከሌላ ወንድ ጋር ግንኙነት እንዳላት እንግዲህ ከአቤል ውጭ ሌላ ጓደኛም እንዳላት ነው እየተናገሩ ያሉት። እዚህ ጋር አቤል ላይ ሁሉም ነገር ጥፋቱ ምኑ እንትን አለ እንጂ ይቺ የሟች ዘመዶች እንግዲህ ከሷ ሌላ እንግዲህ በስልክ ማታ ማታ ያው ወንድም እህት ከሆንሽ ግዴታ የእህትሽን እንትን ስታወሪ አንድ ቤት ከምትኖሪ ከሆነ ትሰሚያለሽ እና እንግዲህ እነሱ እንደሚያወሩ ከሆነ ሌላ ወንድ ጋር ግንኙነትም እንዳላት እንደምታወራ በስልክ ምናምን ነው እየተናገሩ ያሉት። ያው እንግዲህ አቤል ላይ ምክንያት ሆኖበት ነው እንግዲህ ያው ለበጎ ነው ብቻ። ያማለ ያኛው ጥላቱ ሳይሆን የአቤል ጥላት የቤት ሰራተኛ መስላ የገባችው ሊያ ናት። ምንም አለ ምንም ማለት ነው። እስካሁን ድረስ በጣም ብዙ ርቀት ሂደዋል። ብዙ ነገር ተከስቷል። የአሁኑ ትንሽ እየከፋበት የመጣው ሰዓት ይመስለኛል። ይቺ ሴት ከጊዜ ጊዜ ወንጀለኞቹ እየተያዙ በእሷ ዙሪያ ያሉ የምታሰራቸው ልጆች እየተያዙ እያየች እንግዲህ የልዑልንም ሆነ የአቤልን ቪዲዮ እንግዲህ በየቀኑ እየተከታተለች ልጅቷ ከቀን እየራቀች ነው የሄደችው እንጂ ምንም እየቀረበች አይደለም።
ሆነም ቀረም በጣም ደስ የሚለው ደግሞ እነዚህ እህቶች የሟች ዘመዶች እንግዲህ ስለ እሷ አንዳንድ ነገር እናውቃለን እያሉ ነው ያሉት። እንግዲህ እውነቱን ውሸትን ፈጣሪ ነው የሚያውቀው። ምን እንዳሰቡ አላቅላቸውም። ብቻ እኔ ምንም ይሁን አቤልን ነፃ የሚያወጣው ከሆነ አቤልን ነፃ የሚያወጣው ከሆነ እዚህ ጋር ከጎዳና አውጥተው የሱስ ያልሆነ ነገር የሚያሰሯቸውን እነሱን ነፃ የሚያወጣ ከሆነ ችግር የለብኝም። ምንም ነገር ትስራ አይመለከተኝም። ዋናው አቤል ነፃ ይውጣ እና እነዚህ ህፃናቶች ያሳዝናሉ። ምንም በማያውቁት የማይሆን ችግር ውስጥ ሊከቱት የሚያስቡ ናቸው እና እኔ ብቻ ፈጣሪ ሆነው ፈጣሪ ጠብቀው። አቤል አሁን ላይ በጣም ተረጋግቷል። አይታችሁታ ከሆነ እንደ በፊቱ ተጨናንቆ ምናምን አይደለም። ምክንያቱም አሁን ላይ እጁ ላይ እየገቡ ያሉት ማስረጃዎች በጣም አንድ ሁለት ሶስት የሚባል ነገር አይደለም። በጣም በርከት ያሉ ናቸው እና የዚች ስራ በጣም ብዙ ወንጀለኛ እንደሆነች ነው እየተናገሩ ያሉት እንግዲህ የሚመጡ ሰዎች እያንዳንዱ። እንደውም አቤል እድለኛ ነው። በዛም ልዑልም እንትን እያለለት ነው፣ እሱም በራሱ ብቻ ሁለታቸውም እየተሳተፉ እንደምንም እንግዲህ እውነትን እያወጡ ነው ያሉት። ለማንኛውም እኔ በጣም ደስ ብሎኛል። ግን ጥንቃቄ ማድረግ ያለባቸው ነገር ቢኖር መኖሪያ ቤታቸው ድረስ በፍጹም መሄድ የለበትም አቤል። እንዴ ምንም ቢሆን እህታቸው ናት አይደል የሞተችው። ምን እንደሚያደርጉ እዛ ቤት ውስጥ ምን አዘጋጅተው እንደሚጠብቁ አያውቁም። አንዳንድ ሰው እየሳቀ ነው የሚጎዳችሁ ታውቃላችሁ። እየሳቀ ሁሉን ነገር እያስመሰለ ከእናንተ ጋር ሁሉ እንትን የሚያስመስል እየመሰለ በጥርሱ ነው እንትን የሚላችሁ እና አቤል ደግሞ እንደምታዩት በጣም የዋህ ልጅ ነው። በጣም ማለት ሁሉን ያምናል። ሰው ከቀረበው ልክ እንደ ራሱ እንትን ነው የሚያየው እና ደግሞ አንዳንድ ጊዜ በዚህ በተለይ በዚህ ሰዓት ሰው መጠራጠር ያለበት ይመስለኛል። ሰውን ሙሉ በሙሉ አምነሽ ቤት ድረስ ሂደሽ እነሱን ለማጽናናትም ሆነ ምንም ይሁን ባይሄድ ብዬ ነው የምመርጠው። ግን በዛም አለ በዛም እንግዲህ እነሱ በሚሄዱበት ሰዓት ከጀርባ ሰው አለ እያሉ ነው የሚያወሩት። እንግዲህ የፖሊስ አካል የሆነ እንትን አለ ምናምን ይላሉ። እንግዲህ ብቻ ፈጣሪ ጠብቃቸው። ምንም አለ ምንም እኛ እነሱ እንዳይጎዱ ብቻ ነው፣ ሌላ ችግር የለብንም። ያው የሟች ዘመዶች ሂዶ ማጽናናቱ ምናምን ችግር የሚፈጥር አይደለም። ግን አንዳንዴ ደግሞ ያው እነሱም በገንዘብ የሆነ ነገር እንደዚህ አድርጉ ከተባሉ አቤልን እንደዚህ አድርጉ ብለው ብር ቢከፍሏቸው ምንም ስንት ሳያቅማሙ ነው የሚስማሙት እነዚህ ሰዎች። እንደምታያቸው ከአኗኗራቸው ከምናቸው ካነጋገራቸው ከሁሉ ነገራቸው የሆነ የበቀል እንትን ያለባቸው ነው የሚመስለው እና አቤል በደንብ ጥንቃቄ ማድረግ ያለበት ይመስለኛል። ከተቻለ እንግዲህ ቤት ውስጥ ባሄድ። ኮሜንት ከነገራችን ላይ በጣም ብዙ ኮሜንቶች እንደዚህ አይነት ይደጋገማሉ። ግን ያው እነሱ ጋር በጣም ብዙ ኮሜንት ስለሚጻፍ ይመስለኛል የሚያነቡ አይመስለኝም። ምንም አለ ምንም ብቻ ፈጣሪ ይጠብቃቸው። አሁን ላይ እየተቃረበ ነው ሁሉም ነገር እንግዲህ በእጁ እየገባ ነው። አሁን ደግሞ የሚቀረው እንግዲህ ይችን ሰራተኛና ዘበኛውን ኬት ብለው ፈላልገው ማግኘት ብቻ ነው። ዘበኛው ከነገራችን ላይ አልጠፋም ይመስለኛል። እሱ እንኳን ያለ ይመስለኛል፣ እሷ ናት እንጂ። ምክንያቱም እሱ ባለፈው ቀርቦ ነበር ከአንድ ሳምንት በፊት በአቤል ዩቱብ ቻናል ቀርቦ ነበረ። ስለ ሁሉም ነገር እየተናገረ ሰምታችኋል። የእሷ ነገር ደግሞ እንግዲህ እሷም ያው እንግዲህ ቃሏን ከሰጠች በኋላ ነው እዛ አካባቢ የጠፋችው። ምንም ቢሆን አታመልጥም፣ ከነ ልዑል አታመልጥም። ምንድነው ላታመልጭኝ አታሯሩጭኝ የሚባል አባባል አለ። እንግዲህ ለጊዜው እየሸሸች ምንም እያለች እንትን ትበል፣ መጨረሻ ላይ እነሱ እጅ መግባቷ ስለማይቀር ማለት ነው። አቤላችን እንግዲህ በጣም ብዙዎቻችሁ እንግዲህ አቤል እንዳይታሰር አቤል የሆነ እንትን እንዳይባል በጣም ብዙ ስትጥሩ ስትሉ ነበር። እንግዲህ እግዚአብሔር የእናንተንም ጸሎት ሰምቶ እንግዲህ አቤል ነፃ የሚወጣበት ቀን እየተዳረሰ ይመስለኛል። እንግዲህ እነዚህ ሰዎች ትክክለኛ ስለ እሷ ማስረጃ ካላቸው የሚያውቁትን እንትን ከተናገሩ ስለ ቤት ሰራተኛዋ የእውነት በጣም አቤል እድለኛ ነው። እንደውም አቤል እድለኛ ነው ያልኳችሁ ምክንያት
አንደኛ ነገር የራሱን ጉዳይ ውጭ ወጥቶ እየተከታተለ ያለበት እንትን ነው። ሌላ እንትን ቢሆን እኮ ታስሮ ወይ የሆነ ብቻ እንትን ነው፣ ከባድ ነው። የእሱ ደግሞ ለየት የሚለው ደግሞ ወጥቶ ውጭ ላይ የራሱን እንትኖች እያፋጠጠ ነው ያለው። እንግዲህ ከገቡበት እየገቡ እየጎለጎለ እያወጣቸው ነው። እና ይሄ ራሱ እድለኝነት ነው። ብቻ መልካም ነገር ተመኙለት ለአቤላችን። እንግዲህ የነዚህ ዛሬ የመጡት እህቶቿ እንግዲህ በጣም እንዳዘኑ ምናምን እያስመሰሉ አቤልን ደግሞ ወንጀለኛ እያደረጉ እየወቀሱ ነው ያሉት። እንግዲህ እውነቱ አንድ ቀን ሲወጣላቸው የዛ ሰዓት አቤልን ይቅርታ መጠየቃቸው አይቀርም። ምክንያቱም እውነት ተደብቃ አትቀርም። ሁልጊዜም እውነት እውነት ናት። የእውነት ይዘገያል እንጂ እውነት ትወጣለች። ለጊዜው ያው እኔ በእነሱ አልፈርድም። የፈለገው እንትን ቢል እህታቸው ናት እዚህ ጋር የሞተችው። መውቀስም ካለባቸው አቤልን ቢወቅሱ ምንም አይደለም። እውነት እስከምትወጣላቸው ድረስ ማለት ነው። ከዛ የተረፈ እንግዲህ እግዚአብሔር አቤልንም እነ ልዑልንም ሁላቸውን እግዚአብሔር ይጠብቃቸው። ጥንቃቄ ማድረግ አለባችሁ። መኖሪያ ቤት አትሂዱ 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 እያልኩ እኔ ስንት ቀን ኮሜንት ስራሱ ከስር ከጽፋለሁ፣ ግን የሚያነቡ አይመስለኝም። የሆነት መኖሪያ ቤት ጫካ በጫካ ምናምን አትሂዱ ነው እኔ ሁልጊዜ የምላቸው። የእውነት ወጥመድ እንትን እንዳዘጋጅተው የሆነ ነገር እንዳያደርጓቸው ፈራላችኋለሁ። እነሱ ግን ያው እንግዲህ የሆነ ችግር እዚህ ጋር አለ፣ የሆነ መፍትሄ አለ እዚህ ጋር ከተባሉ ምንም እንትን ሳይለው ይሄዳሉ። ብቻ እግዚአብሔር ይጠብቃቸው እና ቤታችንን እንግዲህ ነፃ የሚወጣበትን ቀን ቅርብ ያደርገው እያላችሁ ሁላችሁም ጸሎት አድርጉለት ለወንድማችን አቤላችን ማለት ነው። እንግዲህ አሁን ላይ በጣም 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 አዳዲስ ነገሮች የእውነት የማይጠብቀው በቃ እንደተጨናነቀ አልቀረም። አሁን ላይ እንግዲህ እንደ እግዚአብሔር ፍቃድ እንግዲህ አቤል ማን ነው ልዑልም በጎን እንግዲህ እያገዘው እያያችሁ ነው። እንግዲህ የአቤል ጉዳይ ከመጣ ቀናት ጀምሮ በጣም ብዙ ነገሮች እየተፈጠሩ ብዙ አዳዲስ ነገሮች እያመጡ ነው ያሉት። እንግዲህ ቀን ሌሊት ሳይሉ እንግዲህ ሳያርፉ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። አሁን ላይ እንግዲህ አቤል እንደ በፊቱ አይደለም። አሁን ትንሽ የተረጋጋ ይመስለኛል። ቢያንስ ጉዳዩን እንኳን እየተሯሯጠ አዳዲስ ነገርም እያየ እንግዲህ እየሰማ የቤት ሰራተኛ ነኝ ብላ እንግዲህ 9 ወር ሙሉ ቤት ውስጥ የተቀመጠችው ሴት ስለሷ ጉድ ሲሰማ እንግዲህ ማመን መስማት ራሱ እየዘገነ ነው። እንግዲህ እያዳመጠ እንግዲህ ይችን ልጅ ከገባችበት ገብቶ እንግዲህ እሷን ለማውጣት እንግዲህ ቆርጦ የተነሳው ጀግናችን እንግዲህ አቤላችን እንግዲህ በጣም ደስ ብሎኛል። ብቻ በቅርቡ ደግሞ እሱ ነፃ ወጥቶ የቤት ሰራተኛው እና ዘበኛው ሁለታቸው ደግሞ እዚህ ቦታ ናቸው ተብለው እጅ ከፍንጅ ተይዘው የሚወጡበትን በቅርብ ያድርገው። ብቻ ፈጣሪ ይጠብቃችሁ እያላችሁ እናንተም በጸሎታችሁ አስባችሁ። ዋናው ደግሞ የእናንተም ጸሎት ይመስለኛል። አቤል እውነት በሚሄድበት ሁሉ እንግዲህ እያያችሁ ነው። አዳዲስ ነገሮች እየተፈጠሩ ነው ያሉት። በጣም ያልጠበቀው ነገር እንደውም በጣም ብዙ ያደክማል፣ ብዙ ያለፋል የተባለው ጉዳይ ወደ ማብቂያው ይመስለኛል። አሁን ላይ በጣም ብዙ ነገሮች በቅርቡ እንኳን አሁን ከጀመሩ ስንት ቀናቸው ነው? በጣም ብዙ ማስረጃዎች እየገቡላቸው ነው። ይሄ ደግሞ እንግዲህ ታውቃላችሁ፣ ነፃ ከሆናችሁ ንጹህ ልብ ካላችሁ እግዚአብሔር ራሱ ያግዛችኋል በምትሄዱበት በምትሰሩት ሁሉ እና ብቻ እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ እውነት። አቤል እንደዚህ አይነት ስለ ሰራተኛዋ ስለ ዘበኛው የሚሰማቸው ማስረጃዎች እሱ ሲያስደስተው ምን ያክል እውነት ፈገግታው ሁሉ ነገሩ ባይመለስ እንኳን ቢያንስ ተረጋግቶ እየሰራ ነው ያለው እና ልዑልም መመስገን ያለበት ወንድማችሁ ነው። በዚሁ አጋጣሚ በአቤል ጉዳይ ላይ በጣም እየደከመ እየለፋ ቀን ከሌሊት ሳይል ከጀርባም ያሉትም እንግዲህ እነሱም አንድ ላይ ሆነው እንግዲህ የወንድማችን ነገር ወደ ድሮ በቃ የድሮውን አቤል ለመመለስ በጣም ብዙ ርቀት በጣም ብዙ እየለፉ እየደከሙ ነው። ብቻ እግዚአብሔር ይስጣችሁ ሁላችሁም በዚህ ጉዳይ የምትሳተፉ በሙሉ። በቅርቡ ደግሞ ያቺ ሰይጣን ትያዛለች ብለን ተስፋ እናደርጋለን።
እኔ የምለው የእህቶቿ እነዚህ ዘመንን ያሉት የእውነት ዝም ብላችሁ ካያችሁ የሟች ዘመዶች በጣም የሚገርማችሁ ነገር የምታዩባቸው ከአቤል ጋር የሆነ የቆየ እንትን ያለባቸው ነው የሚመስለው። ሲጠየቁ እንኳን አሁን ላይ እንደውም የዛሬዎቹ ይሻላሉ። ቢያንስ በስነ ስርዓት ነው እንትን የሚሉት። የባለፈዎቹ አቤልን ላይ ሁሉ ነገር የአቤል ላይ ነበር እንትን እያሉ ያሉት። የዛሬዎቹ እንደውም ትንሽ ስለ ቤት ሰራተኛዋ የሚያውቁትን አንዳንድ ነገር እያሉ እንግዲህ መጀመሪያ መግቢያ ላይ አደርግላችኋለሁ ትሰማላችሁ። ከእሷ ጋር እንደሚተዋወቁ ምናምን እየተናገሩ ነበር። በቅርበት ሳይሆን አንዳንዴ በርቀትም ቢሆን እንተዋወቃለን ብላለች። እንግዲህ ስለ እሷ እንግዲህ ምን አይነት አደገኛ ሴት እንደሆነች እንግዲህ እሷን የቤት ሰራተኛውን የማያውቅ ሰው የለም። እጇ ረዝም ነው። በጣም እንደምታዩት አይደለችም። እንዳለባበሷ የቤት ሰራተኛ መስላኮሽ ምናምን ብላ ስለምናያት ንቀናት አለኛ። ግን ሴትዮዋ ምን አይነት ፓወር እንዳላት እንዳትጠይቁኝ። እሷ ጋር የማይሰራ እሷ ጋር እሷ ያለችውን የማይሰራ ሰው የለም። በቃ እሷ አለቃ በሏት። በቃ የእውነት ሁሉ ነገር አድርጉ። እዚህ ቦታ ሄዱ ከተባሉ ልጆቹም እኮ ተናግረዋል፣ ሰምታችኋል። ከትናንት ወዲያ ሁለት በልዑልም በአቤልም የመጡ ልጆች እሷ ካለቻቸው ቦታ ምንም ነገር ምንም አድርጉ፣ ሰውም ግደሉም ከተባሉ እንግዲህ ያለምንም እንትን እንደሚያደርጉት እየተናገሩ ነበር። አንደኛ ነገር እነዚህ ልጆች ራሳቸውን እንዲስቱ አድርጋ መድኃኒት የአደንዛዥ እንትን ምናምን አስጠቅማ ነው ወንጀል የምታሰራቸው እና እነሱ ምንም በማያውቁበት ብቻ ስራዋን እየሰራች ያለችው ይቺ ሴት በጣም አደገኛ ናት። እንግዲህ እውነት እውነት ይውጣ ይጋለጥ ሲል እንግዲህ አቤል ቤት ወስዶ ጣላት እና አሁን ላይ እስር ቤት የምትገባበትን ቀን እየቆጠረች ነው ያለችው። ቀን ከሌሊት ቀኑና ሌሊቱ አልመሽላት ያለ ይመስለኛል፣ እርግጠኛ ነኝ። ምክንያቱም ውጭ ላይ ወጥታ ብርሃንን ማየት የምትችልበት አጋጣሚ አይደለም። እርግጠኛ ነኝ ቪዲዮውን ራሱ እየተከታተለች ነው የሚሆነው። የበልዑልም ሆነ በዘላለም በማን ነው አቤል የሚለቀቀውን እያንዳንዱ እያየች ነው ስራዋን። የእሷ ሰዎች ምን አይነት መርዝ እንደሆነች እየተናገሩባት እውነትን እያወጡባት ነው ያሉት እና ይችን ወራዳ መጨረሻዋ ደግሞ ምን እንደሚሆን አብረን እናያለን። በቅርቡ ግን ለማየት ያበቃቸዋል። በቅርቡ እሷ ታሰረች የተባለበትን ቀን ትጠብቃላችሁ። ያለ ምንም እንትን ሁሉ ነገር አብቅቶላታል። በቃ ካሁን በኋላ እዛ ቦታ እዚህ ምናምን የምትባል ነገር የለም። ሰው እንዴት አይነት ወራዳ ነው! እንዴት አይነት ወራዳ ሴት ናት! እሷ በሰራችሁ እሷ ምን ባረገችው እነዚህ ጎዳና ላይ ያሉ ህፃናቶች ይሰቃያሉ። አሁን እነዚህ ሰዎች ማን ነው ሆ ብሎ የሚያስወጣቸው? ማን ነውስ? ብቻ እግዚአብሔር የስራሽ ይስጥሽ፣ የስራሽ ይስጥሽ ነው የምለው እኔ። ለማንኛውም እንግዲህ የዛሬው ቪዲዮ እንግዲህ ይህን ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ እስከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩ እንግዲህ ሰላምና ፍቅር ተመኘውላችሁ። ፕሌስ ስትጀምሩ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወዳችኋለሁ። ሰላማችሁ ይብዛልኝ እህት ወንድሞቼ፣ ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።